ውስጥ የመነኑ አባቶች በ24 ሰዓት ውስጥ ለእግዚአብሔር ስንት ጊዜ ይሰጡታል? ከ18 እስከ 16 ሰዓት ይሰጡታል። እንበል ለጸሎት የቀደሙትን አሁን ያለውን አላውቅም። ማውቀው ነገር ምናልባት ልማታዊ ነገር ጀምረዋል። ወፍጮ ቤት፣ ልብስ ምናምን እንደዚህ ብዙ ፋብሪካዎች ተከፍተዋል በየገዳማቱ። ጥሩ ነው፣ መልካም ነው። ኃጢአት ከማሰብ ሰሌን እንዴት እንደሚሰፋ አባ እንጦንስን ያሳየው ነበር ይላል ታሪኩ ላይ። የአባ እንጦንስ ታሪክ ላይ መልአኩ መጥቶ እንዴት ሰሌን እንደሚሰፋ፣ እንዴት ኮፍያ፣ እንዴት በሰሌን ምንጣፍ እንደሚሰፋ እንዲያርገህ ስራ፣ ይሄን ስራ ከሰራህ ስራ አትፈታም ወይም ደግሞ ኃጢአት አታስብም፣ ወደ መጥፎ ነገር አትሄድም። ስለዚህ አይምሮህን ስራ አሰራው፣ እጅህንም ስራ አሰራው፣ ከጸሎት በኋላ ስራ መቼም ያን ሁሉ ሰዓት አትጸልይም። ስለዚህ ትንሽ ይሄን ስራ እየሰራ ገዳምህንም ምንንም ህዝብን አስተዳድር ብሎ መልአክ አሳይቶታልና አንነቅፍም የገዳምን ልማት። ግን ደግሞ ሞር ጸሎትን የሚሻማ እየሆነ መጥቷል። ልማታዊ ስራ፣ የገዳም ልማታዊ ስራ ከዚህኛው ስቃይ ለመትረፍና ለማትረፍ ነው አይደል? መናኛ አባቶች ገዳም እየገቡ ያሉት። ግን በገዳም ውስጥ ሆነው ገና ወደ ሲኦል ሳይሄዱ ወይ ወደ ገነት ሳይሄዱ በገዳም ውስጥ ሆነው ሲኦልንና ገሃነምን ረስተውት ወይም ገነትንና መንግስተ ሰማያትን ረስተውት ልማታዊ ነገር ላይ ብቻ የሚያተኩሩ አባቶች እንዳሉ ነው የሰማሁት ያየሁት። በየገዳሙ ሲሄድ በጣም ቢዚ ናቸው። ከጠዋት እስከ ማታ እዛ ናቸው። እኔ እዛ ሳምንት የመቀመጥ ዕድል አጋጥሞኛልና ምንድን ነው አባቴ የጸሎት ሰዓት የለም? አለ እሱም አለ። እርሶ እኮ እስካሁን እየሄዱ እንደሆነ አላየሁትም እላቸዋለሁ። አዎ ምን ያው ስራው ሁሉ ተጥሎብኝ፣ ከተማ ይመጣሉ ይተኛሉ፣ ከተማ ይመጣሉ ይሄዳሉ፣ ይላካሉ። በጣም ቢዚ የሚያደርጋቸው ብዙ ነገር አለና አሁን ምንድነው ማለት የፈለጉት ስለ ገዳም አባቶች ሌላ ነገር ማውራት ፈልጊያለሁ። ይሄንን የምታዩትን ከኋላ የምትመለከቱትን መልካም የሆነ ነጭ ይሄን እንግዲህ ታያታላችሁ አይደል? ይሄ ሁሉ ህዝብ ለፍርድ የቆመ ህዝብ ነው። ጌታችን መሃል ላይ እንግዲህ ቆሞ ነው የሚታየው ትንሽ። ይሄ ሁሉ ህዝብ ደግሞ በክርስቶስ ፊት ከነ ኃጢአቱ ቆሟል። ይሄንን እዚህ ምድር ላይ በአይነ ህሊናችን እንድናየው ከሚያደርግ ነገር ውስጥ አንዱ ረጅም ሰዓት መንፈሳዊ ህይወት መኖር ማለት ነው። በቃ ራሱ ከቀን ወደ ቀን እየገራን እያስተካከለን ይመጣና ጌታ ሆይ ከዚህ እሳት ውስጥ ነው ያወጣኸኝ። ወደ ኋላ ወደ ውጭ ወጣችሁ ዓለም ላይ ባህር ላይ የተጨመላለቁ ያሉትን ዓለም በባህር ስለምትመሰል የተጨመላለቁ ያሉትን ሰዎች ስታዩቸው እኔ ግን እንደዚህ አረግ ነበረ ስትሉ፣ አዎ እንደዚህ ነበርሽ እኮ እንደዚህ ነበርክ እኮ ሲሏችሁ አደነግጡ። አሁን ይሄን ትምህርት የምታዳምጡ ሰዎች እንደፈለግሽ ነበር የምትኖሪው፣ ይሄን እኮ ትናገሪ ነበር ምናምን ሲሏችሁ ትደነግጣላችሁ። እዚህ እንኳን ሆናችሁ እኮ ነው እዚህ ሆናችሁ እንኳን ትንሽ ሻለ ስላላችሁ ንስሐ ገብታችሁ ቅዱስ ቁርባን መቀበል ስለጀመራችሁ ከሱስ ስለጸዳችሁ ቢያንስ ከጨጓራ በሽታ ስለዳናችሁ ወይም ደግሞ ዓለም ላይ ከሚታየው ምድራዊ የሆነ ስቃይ ተርፋችሁ በቃ ስብስብ ስላላችሁ ብቻ እንኳን የሆነ እፎይታ አልተሰማችሁ። ታዲያ እዛ ያለውን ደግሞ እሳት አስቡት። በኃጢአት ውስጥ ሆናችሁ እሺ ደስ ብሏችሁ ነው ዝሙት የምትፈጽሙት፣ ለሱሳችሁ ስትሮጡ ስትሉ የሆነ ደስ የሚል ነገር እንዳገኛችሁ ልትቆጥሩ ትችላላችሁ። ሲኦል ግን ደስ የሚል ነገር የለም። በሲኦል የሚያመሰግንህ የለም ይለዋል እግዚአብሔር ነው። በሲኦል አንተን የሚያመሰግን የለም ይለዋል እግዚአብሔር። ስለዚህ እግዚአብሔርን በሲኦል የሚያመሰግነው ከሌለ ትዕቢተኛ ህዝብ ነው ያለው ማለት ነው። መጀመሪያ ትዕቢተኛ የነበረ ህዝብ ነው። ግን የሚያመሰግንህ የለም ማለት ነው። እባክህ አድነኝ የሚል አይደለም። ወየው ተቃጠልኩ ብቻ ነው። ጥርስ ማፋጨት ወዳለበት ጥርስ ማፋጨት ማለት ወይኔ ብሎ መቆጨት ማለት ነው። ጥርስ እንዴት እንደሚፈጭ ታውቃላችሁ አይደል? በጣም የሚረብሸው ልክ እንደዛ በቃ ምንም ማድረግ የማትችሉበት ቦታ ነው የምትገቡት። ይሄ ሲሯሯጡ እዚህ የምታዩቸው ሁሉ ኢማጂን ነው። ግን ሲኦልን ዝም ብላችሁ በዚህ እስቲ ገምቱት። ፋታ የለውም፣ እረፍት የለውም። ከእሳቱ ወደ ውሃው ከዛ ደግሞ ወደ ሌላ ቦታ ሲከቱት ይላል አይደል? እያንዳንዱን ፓርት ስትመለከቱት እዚህ ቦታ ላይ ሰዎችን የሚያንገላቱትና የሚያቃጥሉት መላእክቶች ናቸው። ብዙ ሰው የሚመስለውን አጋንንት ነው አይደል? አትሸወዱ። አጋንንት ሰዎችን ከእሳቱ ወደ ውሃው ወደ በረዶ ወደ ምኑ ያሸጋግሯቸዋል፣ ያቃጥሏቸዋል የሚል ወሬ ነው ብዙ ሰው የሚሰማው በልማድ ወይም በቪዲዮ በፊልም ስትመለከቱ ነው። አይደለም። ራሱ ሰይጣኑ እየተቃጠለ ነው ያለው። ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ገሃነም እሳት ነው ትገባላችሁ ያለው። እነሱም ተቃጣይ ናቸው። እንደዛማ ከሆነ እኛን ሲኦል እዚህ ምድር ላይ ኃጢአት ሲያሰሩን ቆይተው አስቡት እንዴት በጣም የተሳሳተ አመለካከት እንደሆነ። እኛን እዚህ ምድር ላይ ኃጢአት ሲያሰሩን ቆይተው ስንሞትም ይዘውን ሄደው አስገብተውን ከዛ ደግሞ ደብተራ ሲጎትታቸው ወይም ጠንቋይ ደግሞ ና ብለው ሲጠራቸው ከሲኦል መጥተው ሌላ ሰው ነፍሳቶችን ሲያጋግዙ እግዚአብሔር እዚህ ውስጥ እጁ ምኑ ጋር ነው?
እግዚአብሔር የት ጋር ነው? የእግዚአብሔር እጅ የት ጋር ነው? እንደዛማ ከሆነ እነሱ የት ነው መቼ የሚቃጠሉት ታዲያ? ሲኦል ውስጥ በጸሎት አይቃጠሉም። በምድር ላይ ነው በእኛ ጸሎት ተቃጠሉ የምንለው። ወየው ተቃጠልክ ብሎ የሚያብደው ሰይጣን እዚህ ምድር ላይ በጸሎታችን ተቃጥሎ ሲኦል ከሸኘ ነው ሲኦል ይቀጥላል ማለት ነው። ለምን? ለሰይጣንና ለመልእክተኞቹ የተዘጋጀው ስለሚል። ስለዚህ አንዳንድ የተሳሳቱ ቪዲዮዎች እያያችሁ አትሸወዱ። የሆነ የተለየ ፍጥረት በጣም የሚያስፈራ ፍጥረት ሰይጣናዊ ምናምን አድርገው ሰርተው ሰውን ነፍሳትን እንዲህ ሲበላ እንዲህ አድርጎ ሲቀረጥፍ ምናምን ያሳያሉ። ሲበላ የሚያሳዩ ሊጠግብ አይደለም። እዚህ ምድር ላይ ነፍሳችንን መብላቱን ህይወታችንን መብላቱን ለማሳየትና እንግዲህ ስዕል ላይ የተጻፈው ነው ማለት ነው የምነግራችሁ። ከዛ ደግሞ ወደ ሲኦል ሲሄድ ደግሞ ከኛው ጋር አብሮ ሄዶ አብሮ እንደሚቃጠል እሳት እንደሚበላው ማሳያ ነው። ተፈጥሯቸው እሳት ነው ቢባልም እንግዲህ ንፋሳውያን እሳታውያን ሲባል የእሳትን ባህሪ ያስቡት። እሳት ባህሪው ምንድነው? ማቃጠል፣ እሳትን ሙቀትነት ነው አይደል? አጋንንትን ህይወታችን ልክ እንደዛ ነው የሚያደርገው። ግን ከኛ ጋር አብሮ የሚቃጠሉ ኢማጂኔሽን፣ እነዚህ ግምታዊ የሚባሉትን ነገሮች ከመጽሐፍ ቅዱስ ጋር አገናኝታችሁ እውነተኛ ሐቀኛ የሚባለው ነገር መያዝ አለባችሁ። ስለዚህ መላከ ሞት የሚባሉት ብዙ ጊዜ ስንሰማኛ መላከ ሞት ነፍስን ከስጋ የሚለይ ነው አይደል? መላከ ሞት ሲባል በቃ ይሄ ሰው ነፍሱ ከስጋው መለየት አለባት ብሎ ከማን ተልኮ ነው የሚመጣው? ከእግዚአብሔር ነው ተልኮ የሚመጣው። መላከ ሞት ማለት ግን ቅዱስ አይደለም ማለት አይደለም። ብዙ ሰው ይመስለዋል አጋንንት ናቸው ብሎ የሚያስብ ሰው አለ መላከ ሞትን። እንደዛማ ከሆነ ይናጠቋታል የሚለው መንገደ ሰማይና ራእየ ማርያም ላይ ያቺን ነፍስ ይናጠቋታል የሚለው ነገር እየታርገ ነው። ጠባቂ መልአክ አጠገባችን ቆሞ እያለ መላከ ሞት መጥቶ ሲያወጣ፣ ሰይጣን መጥቶ ነፍሳችን ሲያወጣ ምን ትሉታላችሁ? እንደዚህ አይደለም። ራሳቸው ይሄን ስራ የሚሰሩ መላእክቶች አሉ። ግን መላከ ሞት የተባሉት ሞት የሚባለውን አካል ወይም ደግሞ የሆነ ኃይል ይዘው መጥተው ነፍስን ከስጋ ስለሚለዩ ነው መላከ ሞት የተባሉት። መላከ ሕይወት የተባሉትም ደግሞ ወደ ገነት ይዘው ሄደው ሰዎችን ለሕይወት የሚያበቁ ስለሆኑ በዚህ ምድር ላይም ደግሞ ሰዎችን ለሕይወት የሚያግዙ ስለሆኑ እና በጣም ብዙ የተሳሳቱ አመለካከቶች አሉ። እንዲያ ነገሮችን ማጥራት ያስፈልጋል። ሌላው በዚህ ምድር ላይ እያለን የሚያግዙን መላእክቶች በራሳቸው ቀስፈውን እኮ ለገሃነም ለሲኦል እንድንገባ ሊያደርጉ ይችላሉ። ቀስፈውን ለምን? የእግዚአብሔር የሆነውን ነገር አይነካ የተባለው ነገር እየነካን በፍቃዳችን ኃጢአትን ሰራ። ነብዩ ኢሳያስ አሁን ምን አለ ሲናገር፣ እነሆ እሳት የምታነዱ የእሳትንም ወላፈን የምትጠባበቁ በእሳታችሁ ነበልባል ባነደዳችሁትም ወላፈን ሂዱ፣ ይህ ከእጅ ይሆንባችኋል፣ በዚህም ትተኛላችሁ ይላል ትንቢተ ኢሳያስ ላይ። ምን ማለት ነው? ሰው በፈቃዱ ነው ወደ ምን የሚገባው? ወደ ሲኦልም ወደ ገነት የሚገባው። እናንተ እሳት የምታነዱ ይላል። ሲጋራ የምታጨስ ብቻ ማለት አይደለም። ነገር የምታቀጣጥሉ፣ ህዝብን የምታነዱ፣ ህዝብን የምታጠፉ፣ አጋንንትን ወደ ህይወታችሁ ስባችሁ ና እንስራ እና ዲል እናድርግ ብላችሁ አብራችሁ ከአጋንንት ጋር የምትሰሩ ሰዎች እናንተ እሳትን የምታነዱ በእሳቱ ላይ ትተኛላችሁ ይላል። ያው የምታዩት እንግዲህ እሱ ሰዎች ይስማማሉ። ያው እንግዲህ እሳትን እየጎረሱ ነው። አያችሁ፣ ይሄ እሳት ያጎርሰዋል በጉጤት፣ ይሄ ደግሞ እሳቱን ይቀበላል። በምድር ላይ ሰዎች ፈቅደው ወደው ፈቅደው የጎረሱትን እባብ ይዘውት ነው ሲኦል የሚገቡት። እሳት ስላችሁ እንዲህ ምድጃ እሳት አይደለም። ወደን ፈቅደን የተቀበልነው እሺ ብለን የተቀበልነው አምልኮ ማለት ነው። እኔን አምልኮኝ ሲል ሰይጣን እሺ እኔ ምንህ ነኝ ሲል አንተማ እንዴ ጌታዬ ነህ ትሉታላችሁ። አልጠቋርም አዳልሞት ይወሰንገላ ጌታዬ ነህ አንተማ በቃ እኔ እናት አባቴ ከራማ ነህ ብለው ፈቃደኛ ሆነው ተቀበሉት። እሺ ብለው ተቀበሉት። ከዛ እሱ ያ ባፋቸው የጎረሳችሁትን እሳት አለ ይዛችሁት ትገባላችሁ፣ በሐዘንም ትተኙበታላችሁ፣ በሐዘንም ትተኙበታላችሁ፣ ምርር ብላችሁ ታለቅሳላችሁ ማለት ነው። በህይወት መኖር የሚፈልግ ሰው በህይወት መኖር ማለት ምን ማለት እንደሆነ ሳያውቅ በህይወት መኖር እፈልጋለሁ አይልም። እንዴ በህይወት እየኖርኩ አይደል እንዴ ይላል። በህይወት እየኖርኩ ነው ስትሉት አዎ አለሁ ይላል። አልሞትኩም ስትሉ አለሁ አልሞትኩም ይላል። ምንድነው በህይወት መኖር ማለት ብላችሁ ደግሞ ካስረዳችሁት በኋላ ለካ በቁም ሞቻለሁ ይላል። ስለዚህ መጀመሪያ ሚኒንግ ትርጉሙን ማወቅ ያስፈልጋል። በህይወት መኖር ማለት ምን ማለት ነው? አሁን ኖርኩ ነው የሚባለው ቆም ያለው ነው የሚባለው ትላላችሁ። ሽሮና በርበሬ ያለቀበትም ሞትኩ ይላል በቁም። እግዚአብሔር ያራቀውም በቁም ሞቻለሁ ይላል። ሰው የገደለውም ሁሉም አጠቃላይ መጥፎ ነገር የሚያደርጉ ሰዎች በሙሉ በህይወት አለሁ ሊል ይችላል።
ግን ገሃነምንና ሲኦልን ገሃነምንና መንግስተ ሰማያትን ወይም ደግሞ ሲኦልንና ገነትን ለይቶ ካላወቀ እየኖረ ያለው ኑሮ ምን እንደሆነ ካልገባው ካልተረዳ በምን መልኩ ነው እግዚአብሔርን ማምለክ የሚጀምረው? በምን መልኩ ነው 10ቱን ትእዛዛት የሚፈጽመው? እስቲ ሁላችሁም 10ቱን ትእዛዛት አውጡትና እስቲ ጻፉት። የትኛው ትእዛዝ ነው በጣም የሚያስፈራችሁ? በሰማይም በምድርም ቢሆኑ ካሉት ፍጥረታት መካከል በእነሱ ቅርጽ አድርገህ አማልክትን ያንተ አታድርግ፣ እግዚአብሔር አምላክን ብቻ አምልክ የሚለው ነው አይደል? ከዛ ቀጥሎ እናትና አባትን አምልክ፣ ሰንበትን አክብር፣ እናትና አባትህን አክብር፣ ሰንበትን አክብር፣ አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራን አትመኝ፣ ባልንጀራን ለራስ አድርገህ ውደድ አይደል እያለ የሚለው። ከዚህ ውስጥ የትኛውን ፈጽሜዋለሁ ብላችሁ ታስባላችሁ? የትኛው ነው የኔ የፈጸምኩት? የትኛው ላይ ነው ያለሁት? መፈጸም ያቃተኝስ የትኛው ነው ብላችሁ እስቲ ከፈለጋችሁ ጻፉ፣ ከፈለጋችሁ ደግሞ አስቡት። ከዛ የቤት ስራ ስጡት፣ ለራሳችሁ ጻፉትና ግድግዳ ላይ በየቀኑ ተለማመዱት። ይሄን ላለመፈጸም ልሞክር እስቲ በየቀኑ። በጣም የሚከብዳችሁ ነገር የት እንደሆነ ታውቃላችሁ? አትዋሽ የሚለው። ሳይዋሽ የሚውል ሰው የለም። ማንን ስትሉ ራሱንና እግዚአብሔርን። ሰውን እኮ አይደለም ራሱን የሚዋሻለ በብዛት እንዲያውም አብዛኛው 100% ራሱን የሚዋሽ ሰው ነው። ቀጥሎ ደግሞ እግዚአብሔርን ማለት እንዴት ነው? ወደ ቤተክርስቲያን ሲመጣ ንስሐ አባቱን ሲደበቅ እግዚአብሔርን እንደሚደበቅ አያውቅም። ቤተክርስቲያን ባለመምጣቱ ቤተክርስቲያን ያልሄደ ይመስለዋል። እግዚአብሔር ቤት ውስጥ የሌለ ይመስለዋል። ቤተክርስቲያን ልሳለም ብለህ ስትወጣ እኮ ከቤት ነው እግዚአብሔር ና ተሳለም ብሎ ይዞ የወጣው እንጂ አንተ አይደለም ሄደህ ያገኘው። ቤተክርስቲያን ሄደህ ልሳለም ስትል ግን ስትሳለም አይደለም እግዚአብሔርን ያገኘው። እቤትህ ተቆጭ ብለህ እስቲ ዛሬ ቤተክርስቲያን ልሳለምና ልምጣ ስትል ልብ ውስጥ መጥቶ ተነስ ሂድ ውጣ ብሎ ያነሳሳህ እግዚአብሔር ነው። ስለዚህ ከቤት ነው ገፍቶ ይዞ የወጣው። ኦልማይቲ ጋር ሁሉም ሙሉ በኩል ላይ ነው እግዚአብሔር። የት ጋር ነው ከእግዚአብሔር የምንሻሸው? በር ዘግተን በር ቆልፈን ማንም አላየኝም ብለን ምንፈጽማቸው ኃጢአቶች ከዝሙት እስከ ስርቆት ሰውን እስከ መግደል ድረስ እንደገናም ደግሞ ሰው አየኝም አላየኝም ምን አገባኝ ብሎ ደግሞ በይሉንታ ቢስነት በድርቅናና በግትርነት በዘረኝነትና በተለያየ አይነት ነገር እርስ በርስ በሚዲያ ስንሞላልጭ ስንገዳደል እግዚአብሔር አየ አላየ ምን አገባኝ ምንል ሰዎች መጨረሻችን ያው ሲኦል ነው አይደለም? ሲኦል ብቻ ነው አይደለም እላችሁ፣ አበጋዝ የሲኦል አበጋዝም ጭምር ናቸው ማለት ነው። አበጋዝ ማለት እንግዲህ አስተባባሪ ማለት ነው አይደል? ንብረት ያዥ ማለት ነው። ቄሰ ገበዝ እንደሚባለው የቤተ ክርስቲያን ቄሰ ገበዝ ማለት ነው። መጽሐፍ ላይ ቄሰ ገበዝ ማለት ነው። የሲኦል ቄሰ ገበዝ፣ የሲኦል ገበዝ፣ ቄስ እንኳን የሚለውን ተውት። የሲኦል ገበዝ። ብዙዎቻችን ያልገባን አንድ ነገር አለ። እስቲ ጻፉት። ምንድን ነው? እኔ ከመናገሬ ከአንድ ደቂቃ በፊት ጻፉት። ያልገባን አንድ ነገር አለ። መቼም የጻፈ ሰው በጣም ጎበዝ ነው። እቺን ትሪክ የመለሳት ሰው ማን ነው? አንድ ያልገባን ነገር አለ። እስቲ ምንድን ነው? እናንተም ጭምር ያልገባችሁን ነገር የምትጽፉት አይደል? አንድ ያልገባን ነገር አለ። እኔ ግን አንዳንድ ጊዜ እኮ እናንተም ከኔ እኮ ሰባኪ እንደሆናችሁ ነው የምረዳው። የምትጽፉት ነገር እኮ የሚገርም ነው። እሺ እግዚአብሔር መሐሪ መሆኑ እንደምን ሞት ያልገባን ነገር ጻፉ። ምንድነው ትላለች እንዴ? አልሰማሽም እንዴ? ምንድነው ብላ ትጽፋለች። ከኛ ጋር አለች ድምጽ ሲጠፋባት ምንድነው ብላ ጻፈች። በእምነት መኖር አልገባንም። እሺ እግዚአብሔር ያውቃል ኃጢአት መስራቴን። እሺ ጠባቂ መልአክ እንዳለ። እሺ ጥሩ ነው። ኮበዞች ደሃ መሆኔን ተው እዚህ ታሸፋላችሁ እንዴ? ያልገባን ምንድነው? እስቲ አንድ ያልገባን ነገር አለ። ሰው መሆናችንን ሟች መሆናችንን። እሺ ጥሩ አያችሁ፣ ጥያቄው ምን ያህል እንደሚያመራምረን የገባንን በጠይቃችሁስ ምን እንደምትጽፉልኝ? እሺ ያልገባን እሺ የዘላለም ሕይወት ሞታችንን በተግባር
ተግባራዊ ክርስትና ጎበዞች። አጭር ጻፉ። ቶሎ ስለሚሄድ ጽሁፉ እውነት ምን እንደሆነ አልገባንም ጎበዞች። በጣም ደስ የሚል ነገር ነው። እውነት ምንድን ነው? ቅዱስ ጴጥሮስ ቅዱስ ጲላጦስን በለው መጨረሻ ላይ መቼም አምኖ ሰማዕት ሆኗል የሞተው ጲላጦስ ጌታን ያስገረፈው። እውነት ምንድን ነው አለው ጌታ ራሱ። ምጽአት አልገባንም። እሺ አፈር መሆናችንን ጥሩ ክምር አፈር፣ ለዚያውም ክምር አፈር መሆናችን ጭቃ መሆናችንን ሰይጣን ምን እስቲ ሰይጣን መፈጠሩን ረባክሽ ተፈጥሮማ በደንብ ጉድ እያፈላ ነው። የዲያብሎስ ስራው አልገባንም። እሺ በደሙ መገዛታችንን ዋው ደስ የሚል ነው። ደግሞ እሺ ያልገባኝ ምን እንደሆነ ራሱ አላውቀውም ማለት ይቅርታ ማለት መርሳት፣ ለጊዜው እንደምንኖር ጎበዞች፣ ሞትና ፍርድ መኖሩን ለምን እንደተፈጠርን የዲያብሎስ ስራ ማለት ጎበዝ ጥሩ ነው። ያልገባን ምንድን ነው? አቤት በጣም ብዙ ነገር አለ። አሁን እናንተ ያልገባችሁን ጻፉን ያልኩት፣ እናንተ ውስጥ ግን ብዙ ሰው እያደመጠ እየተመለከተ ነው። 1115 ሰው አየር ላይ አለ። በጣም ደስ ይላል። ያው ዛሬ ከላይኩ በላይ ነው። ላይኩ 1060 ሰው ነው። እሺ ያልገባችሁን ጻፉ ቶሎ ቶሎ። ያልገባን ምንድን ነው? አንድ ሰው ግን የሆነ ነገር ቢጽፍ እንዲያው አቆመዋለሁ። የምፈልገውን ነገር ቢጽፍ እግዚአብሔር ቅርብ መሆኑን እሺ ትንሽ ሩብ ጉዳይ ነው። ሩብ ጉዳይ ለማወቅ ማጠኔ ውስጥ ያለውን ለማወቅ ነው። ታዲያ ትክክል መሆኑን አረቡን አይደለም ያሰብኩትን ለማወቅ ፍቅር ከሞት በኋላ ህይወት እንዳለ ጎበዞች ጥሩ። ይሄ አሪፍ ሐሳብ ነው። እንኳንም ጠየቅኳችሁ። አቤት ስክሪን ሪከርድ የማያደርግ ሰው ብዙ እውቀት አመለጠው። እሺ ታዛዥ አለመሆናችንን እስቲ ቆይ በእንግሊዝኛ በላቲንም ጽሑፍ እግዚአብሔር ቻር መሆኑን ሩብ ጉዳይ ፍርድ እንደምንቀበል ሲኦል እግዚአብሔር መሐሪና ይቅር ባይ የዋህ ናቸው። አቤትነት ለኃጢአት ቅርብ እንደሆነ ጎበዝነት ኤልዬ እዚህ ለኃጢአት ቅርብ እንደሆነ ማለች። ስጋችን ለኃጢአት በጣም ቅርብ ነው። በነጻ ፍቃዳችን ሟች እንደሆነ ብላችኋል እኮ ሟችማ ብላችኋል። የተፈጠርንበት እስቲ እሺ የእግዚአብሔርን ስም ጠቅሳችሁ የምትጽፉትን ነገር ነው የምጠብቀው ነው። ሰውነታችንን እሺ ታላላችንን ከልቦናችን እግዚአብሔር እስቲ አይደለም በላቲን ከምትጽፉ በአማርኛ ብትጽፉ ጥሩ ነው። ይሄ በእንግሊዝ እሺ እውነት ታዛዥ አለመሆናችን እግዚአብሔር እንድንድን እንደሚፈልግ ጥሩ ነው። አይ አትደጋግሙታል። እግዚአብሔር እሺ እግዚአብሔር ለምን እንደፈጠረን ጥሩ ነው ሐሳቡ። በጣም ደስ ይላል። አይ በሚያህል እሺ ከእግዚአብሔር ጋር መኖር እንዳለብን የክርስቶስ ሞቱ እሺ ጎበዝ አንድ ሰው መጣ እዚህ ጋር የእግዚአብሔር ፍርድ እንዳለ በቃ ቃል ኪዳን የመለሰችው የእግዚአብሔር ፍርድ እንዳለ እግዚአብሔር እንደሚፈርድ ማለት አሁን የምናደርጋቸው ነገሮች በሙሉ በፍርድ ፊት በኋላ እንደሚነበቡ ፍንትው ብሎ እንደሚታይ ረስተናል። አንድ ያልገባን ነገር ቢኖር ይሄ ነው። ረስተናልም አልገባንም። በቃ ይሄን ነው። ይበቃል። ምጽፍት 1129 ሰው ሞክሯል። በጣም ብዙ ነገር ነው ግን ያወቀ ነው። እንኳንም ጠየቅኳችሁ። እኔ ራሱ ያላወቁትን ብዙ ነገር የነገራችሁ ግን ልለው የፈለኩትን ነው የምነግራችሁ። እግዚአብሔር እንደሚፈርድ እግዚአብሔር በፍርድ አደባባይ እንደሚያቆመን ብዙ ሰው ረስቷል። ማንም የማይቀርለት ነገር ቢኖር የፍርድ አደባባይ ላይ እንደሚቆም በምጽአት ጊዜ በምንም ጊዜ የፍርድ አደባባይ ላይ እንቆማለን። ቅድም ምጽአት ብለሽ የመለስሽው ሩብ ጉዳይ ጥሩ ነው። የምጽአት ጊዜ እንዳለ ብለሻልሽ እና ቤተክርስቲያንን ስናስባት የእግዚአብሔርንም ፍርድ ማሰብ አለብን። ኃጢአት ስንሰራ ፍርዱን እያሰብን መሆን አለበት። ጽድቅም ስንሰራ ፍርዱን እያሰብን የእግዚአብሔርን ፍርድ ሁልጊዜ የሚያስብ ሰው እግዚአብሔርን ነው ብላችሁ ዘወትር ንስሐ ይገባል። ኃጢአትን በጣም እየሸሸው ነው የሚመጣው። ራሱን የሚያውቅ ሰው
እግዚአብሔርን የሚያውቅ ጠላቱን የሚያውቅ ሰው ኃጢአትን እየሸሸ ነው የሚመጣው። ሶስት ነገሮችን እግዚአብሔርን፣ ራሱን የሚያውቅ ጠላቱን የሚያውቅ። ምን ነው የሚፈልገው ከዚህ ምድር ላይ? እህልን ይዘራል፣ ስንዴ ያበቅላል። ይሄንን ክምር ስጋውን አብልቶ አጠጥቶ ምን ብሎ አሰግዶ አስጸልዮ ወደዛኛው ዓለም ይሰናበታል፣ ወደ ተሻለ ወደ ዘላለማዊ ዓለም። ይሄ ቁርበታችንን ግን ምን እያደረግነው ነው? ሎሽን እየቀባ ነው፣ እየወለወል ነው፣ እያስተካከል ነው፣ እያሳመር ነው። አልጋውን እናስተካክለዋለን፣ እንቅልፍ የለንም። ልብሳችንን እናስተካክላለን፣ ሰውነታችን የለም አይደለም፣ ሰላማችን የለም። በአጠቃላይ የምናስተካክለው ይህን እዚህ ምድር ላይ ያለው ነገር ብቻ ነው። ተበልተናል፣ ተሸውደናል። እና መጽሐፍ ቅዱስ ከመጀመሪያው ቅጠል ወረቀት ጀምሮ እስከ መጨረሻ ወረቀት ድረስ ያለው ስታነቡት የሚያሳየው እግዚአብሔር አዳኝና መሐሪ እንደሆነ ብቻ ሳይሆን ፈራጅ እንደሆነ፣ እንደሚቀጣ እንደሚፈርድብንም ያሳያል። ሲፈርድብን ደግሞ በነፃ ፈቃዳችን በኩል ነው። ዝም ብሎ ፍርደ ገምድል ሆኖ አይደለም። እያንዳንዷን ነገር አንብቦ አስነብቦ ፊት ለፊት ፍንትው አድርጎ ልክ መቅደላዊት ማርያምን ኃጢአት የሌለበት ቢኖር ይውገራት ሲል ሁሉም ሸሽቶ እንደሄደ እግዚአብሔር ሲገልጥ ሁሉም አንገቱ የሚደፋ ነው። እግዚአብሔር ካልገለጠስ እንደው በቃ ቲሸርት ውስጥ ያለው የተወጣጠረው ስጋችንን በዳምፕልና በትዕቢት የተነፋፋው ሰውነታችንን ነፋፍተን በየመንገዱ ማሽቋለጥ ነው የሚባለው። በየመንገዱ በቃ እንደፈለግን በቃ ምንም ነገር እንዳልሆንን። አቤት ይሄ ልብስ ያልሸፈነው መለመላ እንደሌለ ሁሉ ይሄ ኃጢአታችን፣ አለመተያየታችን፣ የምናስበው ነገር አለማወቃችን፣ አንዱ የሚያስበውን አንዱ አለማወቁ ስንት ነገር እግዚአብሔር ከባቴ ያበሳ ገበናን ሸፋኝ በመሆኑ በመንገድ ስንሄድ ኩራታችን፣ ኃጢአት የተጠናወተውን ክምር ስጋ ተሸክመን ትዕቢታችን አንዱ ባንዱ ላይ ሲጠቁም እና ቤተክርስቲያን ፖርታል ናት። ወደዚህ አታደርስም፣ ከዚህ ግን ትነጥቃለች። ወደ ገነት የምታደርስ ናት። ቤታችንም ራሱ ጸሎት ቤታችንም ራሱ ፖርታል ነው፣ ወይም ደግሞ መሻገሪያ ነው፣ ድልድይ ነው። በሌላ ቋንቋ ፖርታል ምን ማለት እንደሆነ ስነግራችሁ እና ጸሎት ክፍል ውስጥ ቁጭ ብለው እግዚአብሔርን ማግኘት ይቻላል። ካገኙት በኋላ ናና ስጋና ደሜን ስጋዬን ብላ ደሜን ጠጣ የሚለውን ተግባር እንፈጽማለን። ወደ ንስሐ አባቶቻችን እንሄዳለን። እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ ሲል ቤቴ ሲል ሁለት ነው። አንዱ ጸሎት ቤት ነው፣ አንዱ ደግሞ እኔና ቤተሰቤ፣ እኔና ሚስቴ፣ እኔና ልጆቼ፣ እኔና በቃ በአጠቃላይ ፋሚሊ ማለት ነው። እግዚአብሔር እናመልካለን እያለ ነው። እናንተ የምታመልኩትን ምረጡ አለ። ምክንያቱም ህይወት ምርጫ ናት። እንዲህ ነው የምትኖረው ተብሎ የተጻፈበት ሰው የለም። ለገሃነም የታጩ ፍጥረቶች የሉም። ለገሃነም የተወሰነባቸው ፍጥረቶች የሉም። ማለት ተለይተው እገሌ ከበደ፣ አየለ፣ አልማዝ ምናምን ሂሩት ተብሎ የተወሰነ ሰው የለም። ግን ገሃነም የሚገቡ ሰዎች አሉ። ምን ያህል ሰዎች ሳያልገቡ እግዚአብሔርን የማይከተሉ ከፍቅሩ የወጡ ሰይጣንን የተከተሉ ሰዎች ሲኦል ይገባሉ። ስለዚህ ማን እንደሆኑ የማይታወቁ ግን ለሲኦል የታጩ ሰዎች አሉ ማለት ነው። የሲኦል ራት ማለት እንግዲህ በርበሬ ምንድነው? ሰርገኛ መጣ በርበሬ ቀንጥሱ የሚባል አይነት አካሄድ ደግሞ አለ። አንዳንድ ክርስትና ኮሮና ሲመጣ ጦርነት ሲመጣ ወይም ደግሞ የሆነ ሁከት ስናይ ምን ስናይ ንስሐ አባቶቻችን የምናጨናንቅ ሰዎች አለን። ምክንያት መገኘቱ ጥሩ ነው እኮ ወደ ንስሐ አባቶቻችን የምንሄድበት። ግን አንዳንዴ ሁኔታዎች ብቻ መንፈሳዊ ባያረጉን መልካም ነው። ሁኔታዎች ብቻ መንፈሳዊ የሚያደርጉን ከሆነ ድንገት መሞት አለ። አቅዶ በዚህ ቀን ልመጣ ነው ብሎ የሚናገር ሞት የለም። በቅድስናና በንጽህና ውስጥ ያሉ አባቶች ካሉ በስተቀር ሞታቸውን የሚያውቁ እረፍታቸውን የሚያውቁ ሰዎች የሉ። እነሱ ኦልሬዲ ዓለምን ትተዋት በእግዚአብሔር መስመር ስለሆኑ ነው። ሜቢ አንድ ቀን ሁለት ቀን አንድ ሰው ሊሞት ሲል የሆነ ነገር ይታወቀዋል። እኔ ደስ አላለኝም፣ የሆነ በቃ ደብሮኛል ምናምን፣ እስቲ ለማንኛውም ምናምን ይልና ሁለት ቀን ሶስት ቀን ቤተሰቦቹን የሚሰናበት አለ። አንዳንድ ሰው ካልጠፋ ጊዜ ዘመድ የሚጠይቅ ሰው አለ። እንደገናም ደበረኝ ብሎ የሚተኛ ሰው አለ። ንስሐ አባት ከሚሮጥ አለ። ይታወቀዋል። ያ ምንድነው? እግዚአብሔር ሲጠቁም፣ ጠባቂ መላእክቶች ሲጠቁሙ ነው። ግን ቀደም ብሎ ከአንድ ዓመት በፊት የሚቀጥለው ዓመት ላይ በዚህ ቀን በዚህ ወር ትሞታለህ የሚል የለም። ድንገት ነው ሞት የሚመጣው፣ ድንገት እና የፍርድ ቀን የምትባሏን መርሳት የለብንም። ያቺ የፍርድ ቀን ሁለት ትርጉም አላት። አንድ ይፈርድልናል፣ ሁለተኛ ደግሞ ይፈርድብናል። አንድ በሉ
በመሰረቱ ቅዱስ ሚካኤል መለከቱን ሲነፋ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚባለው መለከት አለ የሚነፋው። አጥንት ሆይ ተሰብሰብ፣ ስጋ ሆይ ተለጠፍ ነው። ወደ ነበርክበት ተሰብሰብ፣ እንደነበርከው ሁን። ወንድ በ30 ዓመት፣ ሴት ደግሞ በ15 ዓመትሽ ተሰብሰቢ ነው ነገሩ። ሴት ልጅ በ15 ዓመቷ ቆንጅዬ ሆና ፊት ለፊት መታ ትሰለፋለች፣ ስጋዋን እንደለበሰች። ከዛ ፍርድ ትቀበላለች። በምጽአት ጊዜ እኮ ይሄ ነው። ዓለም እንደ ወረቀት ተጠቅልላ ትጠፋለች። እንደዚህ እንደምታዩት አይደለም። ሁሉም በእግዚአብሔር ፊት ቆሞ ፍርዱን ጊዜውን ይቀበላል። እያንዳንዱ ነፍሳት እንደዚህ እንደምታዩት ሲኦል ዋጋውን ይቀበላል። ከዛ ደግሞ ገነት ገብቶ ደግሞ የነፍሱን ዋጋ ያገኛል። ስጋውን አድክሟት ለነፍሱ አስገዝቷት። እንዲያውም ስጋ እኮ የሚሻለው እሱ ነው። ስጋ አረብ የሚበጀኝ ነፍስን መስማት ነው፣ ለነፍስ መታዘዝ ነው የሚሻለኝ ብሎ ስጋ ነፍስን ቢሰማት ነው የሚበጀው። ልክ ልጓም እንደሌለው ፈረስ፣ ባለቤት እንደሌለው ፈረስ እና በቅሎ በጫካና በበረሃ ውስጥ እንዳደገ ፈረስ ይሆናል አይደል? ለምሳሌ ልጓም የለውም፣ ጀርባው ላይ ማንም ሰው አይጫንበትም፣ ግን ሳር እንደፈለገ ሙሉ ቀን ሲበላ ይውላል። የበረሃ ፈረስ ወይም የጫካ ፈረስ፣ ባለቤት የሌለው ፈረስ። ከዛ ግን ጅብ ይምጣ፣ አንበሳ ይምጣ፣ ነብር ይምጣ ዋስትና የለውም፣ ኢንሹራንስ የለውም። ሲበላ የቆየውን ይዘረግፍለታል። አንድ ቀን ዋስትና የለውም። ይሄ ግን አፉ ላይ ልጓም ያለበት ጋሪ የሚጎትተው ባለቤቱ ጀርባው ላይ ተቀምጦ እና ወደዚህ በዚህ ግባ በዚህ ውጣ የሚለው አንድ በረት ተሰጥቶት እዛ ውስጥ የተቀመጠ ፈረስ ግን ለጊዜው ባሪያ የሆነ ይመስላል። ለጊዜው ልጓም አፉ ላይ ስለገባ እንዳያወራ ወይም ደግሞ ነፃነት እንዳይኖረው ይመስላል እንጂ ዋስትና በአስተማማኝ እጅ ላይ በኢንሹራንስ እጅ ላይ ነው ያለው። ለምን ብትሉ ልጓሙን እንደ ጾም ውሰዱት፣ በላዩ ላይ ተጫኑን ባለቤቱን ደግሞ እንደ እግዚአብሔር ውሰዱት፣ የሚጎትተውን ጋሪ ደግሞ እንደ ስጋ ውሰዱት፣ ያፈርስ እንደ ስጋ ውሰዱት እና ቀኑ ሙሉ ሲሰራ ውሎ ማታ በረት ውስጥ ይገባል። ጅብ አይመጣም፣ አይዘረግፈውም። ምግብ በሰዓቱ ይቀርብለታል። ቀኑ ሙሉ ሲሰራ ውሎ ማታ ጭድ ይቀርብለታል። እሱን ሲያመነዥግ ሲያመሰኳ ያድራል። እንቅልፉንም ይተኛል። ሲነጋ ደግሞ ወደ ስራው ይሄዳል። የትኛው ነው የተሻለ ህይወት እየኖረ ያለው? ያለ ስጋት የሚኖር የትኛው? ያለ ስጋት የሚኖር ይሄ ነው ይመስላል። በባርነት ውስጥ ያለ ይመስላል፣ ግን ስጋት የለውም። ሲመሽ ይተኛል፣ ሲነጋ ደግሞ ስራውን ይሰራል። ምግቡ በሰዓቱ ይቀርብለታል። በረት ውስጥ ነው ያለው እና እኛም በጾም ጸሎት ውስጥ በመሆናችን በሃይማኖት በረቱን በሃይማኖት ሰሩት በሃይማኖት ውስጥ በመሆናችን ስጋችን ለነፍሳችን በማስገዛታችን ከምንበላበት ቀን ይልቅ የምንጾምበት ቀን ከ365 ውስጥ 210 ነው 220 ቀን የጾም ቀን ነው አይደል? በመሆኑ እንደተበደልን አድርገን ልንቆጥር እንችላለን። ጭራሽ እንዲያውም አሁን የገና ጾም ይሻር እየተባለ በአባቶች በሊቃውንት ክርክር ውስጥ ናቸው አይደል? ምክንያቱም ክርስቶስ ተወልዷል። የነቢያት ጾም ምን ያደርጋል? ነቢያት ኦልሬዲ ውረድ ተወለድ ብለው ጾሞ ነበረ። አሁን ተወርዷል ምን ያደርጋል እያሉ ጾምን ቀኑን ለመቀነስ አንድ ወር ከምናምን እየተከራከሩ ነው ያሉት። እንዲያውም የበለጠ ንጹህ ማለት ሲገባቸው ማለት ነው። ሊቃውንት ክርክር ውስጥ ናቸው ያሉት። እስካሁን ድረስ የገና ጾም ላይ የማይስማሙ የማይበሉ እንደፈለጉ ስጋ ቅርጥፍ አድርገው የሚበሉ ሰዎች አሉ። ከጳጳሳት ጀምሮ ማለት ነው። በገና ጾም ውስጥ ጥርቅ አድርገው የሚበሉት አይ ክርስቶስ አለ ተወልዷል ገና ሲደርስ ዝም ብለን እንላለን እንጂ የነቢያት ጾም ብዙ ይላሉ። በቃ እና አስተማማኝ ዋስትና ላይ ነው ያለነው። አስተማማኝ እጅ ላይ ነው ያለነው። ባርነት ውስጥ ያለን እንዳይመስላችሁ። ባርነት እንዲያውም የትኛው ባርነት ከእግዚአብሔር እጅ መለየት ነው ባርነት። በማንኪያ እንቁላል እስቲ አስቀምጧትና ያቺ እንቁላል በማንኪያ ላይ ሆና አትፈለፈልም። ሙቀት ሲሰጣት ግን ትፈለፈላለች። በቦታው ስትሆን እንቁላል ስለሆነች ብቻ አትፈለፈልም። የፈለገው ብታስቀምጡት ሁልጊዜ ሊቀመጥ ይችላል። ሊገማም ይችላል። የሆነ ጊዜ ላይ ሊበላሽ ይችላል እና ያለ ቦታው አይፈለፈልም። በቦታው መሆን አለበት። እንደገና ያ እንቁላል ደግሞ ከማንኪያው ላይ ወይም ከእጅ ላይ ከወደቀ አንድና አንድ መሰበር ነው እድል ፈንታው። የሚቀልበውም የለም። ከእግዚአብሔር እጅ ከወደቀን ያው በማን እጅ ላይ እንደምናልፍ ይታወቃል። ስለዚህ አስተማማኝ እጅ ላይ መሆናችንን መርሳት የለብንም። እግዚአብሔር ማተብ ያሰረልን መለያችን እኮ እንዲሆን ነው። የተባረካችሁ የተለያችሁ በስሜ የተጠራችሁ ናችሁ እያለ ነው። ሁለት ጊዜ ነው የወደደን። አንደኛ ሲፈጥረን በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንደ ምሳሌያችን በአርአያችን እንፍጠረው ብሎ አንድ ጊዜ እድለኛ አድርጎ በራሱ አርአያ ፈጠረን። ለዚህ ነው
ጠባቂ መላእክት ያስፈልገው። ለዚህ ነው ከመላእክት ዓለም በላይ ከኢዮር ከራማ ከኤረር በላይ ዓለማችን የሆነችው። አልፈን የመላእክትን ዓለም አልፈን እኮ ነው ሄደን የምንገባው ሰማያዊት በኢየሩሳሌም ሰማያዊት ላይ በዛች በተፈቀደችልን ቦታ ላይ የምናልፈው የመላእክትን ዓለም አልፈን ነው። በምድር ላይ በመላእክት ተጠብቀን ምግብ ተዘጋጅቶልን ፀሐይ ሰዓቷን ጠብቃ ትወጣለች፣ ጨረቃም ሰዓቷን ጠብቃ ትወጣለች። ምድርም ዑደቷንና ጦዘቷን አላቆመችም። ዝናቡም ፀሐዩም ይወርዳል ምንም ነገር ሳያጎልብን፣ እኛ ግን ጎደልንበት በራሳችን ፈቃድ ማለት ነው። ወደዚህ ለመማገድ ወደዚህ እኮ ለመግባት ነው። እግዚአብሔር ማድረግ የሚፈልገውን ነገር በሙሉ አድርጓል። በእኛ ላይ ሁሉ ነገር አሳይቶናል። የደበቅኳችሁ ነገር አለን ይላቸዋል ቅዱሳን እኮ። እኔ ከሙሴ ወይም ከቅዱሳን ምን ደብቄያለሁ ይላል። ሁሉ ነገሬን አሳየኋችሁ። ያላጸደቅኩት ሰው አለው ያለ። እስቲ አስቡት፣ ፄዋለ ጽድቅ የሚባለውን መጥቁራ የሚባለውን ሰው እንኳን ታቦት እንዲቀረጽለት ያደርግ አምላክ ነው። ፍቅሩን ይዩት። በጭንቅ ጊዜ ሶፊያ የምትባለውን በታኅሳስ ወር ላይ ባሏ የምትከበረዋን ሴት ማለት ነው ሴቷን ሶፊያ የምትባሏን በጭንቅ ጊዜ ካህን እንድትሆን አድርጎ ልጆቿን እንድታጠምቅ የክርስትና ጥምቀት እንድታጠምቅ ሁሉ የፈቀደ የፍቅር አምላክ ነው። ክህነት ለወንድ ነው፣ እሱም ለተመረጡት ካህናት ነው። ጥምቀት ግን አንዴ ስለሆነች ባህር ላይ ሆና አስቡት፣ በባህር ላይ ሆና ልጆቼ ከሚሞቱብኝ ሳይጠመቁ ከሚሞቱብኝ ብላ ጡቷን ሰንጥቃ ደሟን አምጥታ ግንባራቸው ላይ መስቀል ምልክት አደረገችባቸው። እሷ የተጠመቀች ስለነበረች ያመነች ስለሆነች የእሷ ደም ልጆቿንም እንደ ጥምቀት ሆኖ እንዲቆጠር ባህር ውስጥ ከሚሰምጡ መስሏት ነው። ግን ማዕበሉ ጸጥ አለ። ፍቅሩን ተመልከቱት የእግዚአብሔር። ከዛ ጥምቀት ልትጠመቅ ወደ ቤተ መቅደስ ገባች፣ ልጆቿ ልታስጠምቅ። መቼም ከዚህ ለመትረፍ ነው አይደለም ልጆቿን ያስጠመቀችው። ሳይጠመቁ ከሞቱ ምንድነው ዕጣ ፈንታቸው? ሲኦል ነው፣ መማገድ ነው። ከዛ ካህኑ ጸበሉን በድሮ ጊዜ ጸበል እንዲህ እያደረገ እያፈሰሰ ነበረ። አጠምቀክ በአብ አጠምቀክ በወልድ አጠምቀክ በመንፈስ ቅዱስ እያለ የሚያጠምቃቸው ከላይ በማፍሰስ ነው። ሁሉንም ካጠመቀ በኋላ የእሷ ልጆች ጋር ሲደርስ ውሃው በረዶ ሆነ፣ እንደ ሰም ረጋ፣ ግግር አለ። ምንድን ያረግሽው? ውሃው እኮ በረዶ ሆነ ሲላት ደነገጠች። ያረግሽው ነገር አለ ሲላት፣ አዎ ማዕበሉ እኮ ሲናወጥ፣ ማዕበሉ በሚናወጥበት በዛ ቅጽበት ውስጥ ልጆች የሚሞቱ መስሎኝ ደሜን አድርጌ አስምሬባቸዋለሁ ጥምቀት ይሆንላቸው ብዬ ብላ ስትለው፣ አይ እግዚአብሔር እንዲህም ያደርጋል። በጭንቅ ሰዓት፣ በጣም መከራ በሆነበት ሰዓት ጥምቀቷን ተቀበለው። ስለዚህ ጥምቀት አይደገምም። ጥምቀት አንዲት ስለሆነች ድጋሚ አታጥምቃቸው፣ ተቀብያታለሁ፣ ጥምቀቱን ተቀብየዋለሁ አለ እግዚአብሔር። ያየች የፍቅር አምላክ ነው እግዚአብሔር። ማሽን አይደለም እግዚአብሔር። አጀስት የተደረገ ነገር አይደለም፣ ሶፍትዌር አይደለም። ልብን የሚያይ ሁኔታን የሚያይ ነው እግዚአብሔር። ስለዚህ ልትመለሱ ካሰባችሁ መመለስ ነው፣ አይምረኝም አይባልም። ፄዋለ ጽድቅ አስቡት። መጥቁራ የሚባል ክንፍ ያለው አጋንንት የሰፈረበት አጋንንት አይደለም ግን አጋንንት የሰፈረበት ሰዓሊተ ሰንበት የምትባል ሴት የወለደችው ከጠንቋይ የወለደችው ልጅ ነው። አቡነ ተክለ ሃይማኖትና አቡነ ይዛነ ማርቆስ ላይ ድንጋይ ሲወረወሩባቸው እየጸለዩ በመስቀላቸው አወረዱት። ጠብ ብሎ ወደቀ፣ ክንፉ ተሰበረ። እግዚአብሔር ጋር ጸልይና ክንፍ ከላይ ላይ እንዲነቀል አድርጋሉት። ክንፉ ከላይ ላይ ተነቀለ፣ ጸደቀ። ክርስትና ስም ሲሰጠው ፄዋለ ጽድቅ ተባለ። ብዙ ዓመት ተጋጀለ። ከ29 ዓመት በላይ ጸደቀ፣ ወይም ደግሞ ተጋጀለ። ክርስቶስ ተገለጠለት፣ ቃል ኪዳን ገባለት። ጥንት በ20 ዓመቱና በ15 ዓመቱ አጋንንት የነበረ ወይም ደግሞ አጋንንት ነው ብሎ ይጠውት የነበረ ሰው ክንፍ ኖሮት በአየር ላይ የበረረ ሰውን ያውክ የነበረ ሰው ከብዙ ዓመት በኋላ እግዚአብሔር ምሮት ክርስቶስ ተገልጦለት ለገነት አጭቶት በስሙ ታቦት ተቀርጾ ቤተክርስቲያን ተቀርጾ ፄዋለ ጽድቅን እናስበዋለን። ይሄ እግዚአብሔር ፍቅር አይደለም? ከዚህ ከአንገታቸው በላይ ውሻ የሆኑ ከአንገታቸው በላይ ሌላ ተኩላና ንስር የሆኑ ሰዎች አገር ገብተው ሐዋርያት ክርስቲያን አድርገዋቸዋል። እነሱን የማር አምላክ እንዴት ነው ያለው? አሉኝ ብዙ መንገዶች አሉኝ፣ ከእናንተ ውጭ ሌላ ደግሞ ብዙ ሰዎች አሉኝ፣ እነሱ ደግሞ አድናለሁ ያለው ለዚህ እኮ ነው። ሰው እንዴት አንገቱ ላይ ማተብ አስሮ ክርስቲያን ሆኖ በ40ና በ80 ቀን ተጠምቆ አይምረኝም እንዴት ይላል? ሰው እንዴት በዓመተ ምሕረት ሊያውም በ40ና በ80 ቀን ተጠምቆ ለብርሃን የታጨ ፍጥረት ሆኖ እንዴት ገሃነም ይገባል? እውነት በጣም እኮ ባህሪያችን ጸባያችን እኮ የሚገርም ነው የኛ። በተለይ ጸባያችን ባህሪ እንኳን አንድ ጊዜ ሰጥቶናል፣ መልካም ባህሪ፣ እሱን ጋረድ ነው እንጂ በጸባያችን። ስለዚህ ሰው ፍላጎቱ ምን እንደሆነ ግራ የሚያጋባው
አስቡት፣ በዓመተ ምሕረት ክርስቶስ መቶ በደሙ በዋጀን ጊዜ በዚህ ብሩህ በሆነ ዓመት ስጋውን በልተን ደሙን ጠጥተን ወይም ደግሞ ቆርበን በንስሐው ታጥበን ለገነት መግባት መሻማት ሲገባል ነቢያት ምን ነው ይሄንን ዘመን በኖርንበት ብሎ የሚመኙትን ጊዜ እኮ ነው። በነቢያት ድካም ገባችሁ ነው ያላቸው ሐዋርያትን። እነሆ ነቢያት ብዙ ደከሙን፣ የለም እኔ እንድወርድ እንድወለድ ያለ ጊዜ ተወርጄ ሊያዩኝ ተመኝተዋል፣ እባክህን በእኛ ዘመን ና እያሉ ለምነውት ነበር። ግን በነ ቅዱስ ጴጥሮስ ዘመን በነ ዮሐንስ ዘመን ተወለደ ክርስቶስ። እስራኤል ቅኝ ግዛት በነበረችበት ዘመን በእነሱ ድካም ገባችሁ፣ እነሱ ብዙ ደከሙ፣ መጽሐፍት ጻፉ፣ እናንተ በእነሱ ድካም ገብታችሁ ሐዋርያ ተባላችሁ፣ ከአሳ አጥማጅነት ከቀራጭነት መታችሁ ሐዋርያ ተባላችሁ አላቸው። እኛም በዛ ውስጥ ነን። ብዙ ቅዱሳን አባቶች ገድል ጽፈው ብዙ በደከሙበት ቤተክርስቲያን ነው የምንኖረው። ህንፃ ቤተክርስቲያን የቆመው በስማቸው መታሰቢያነት ነው። ግን ገብተን እንኳን መስገድ አቅቶናል። የቤታችን እንኳን መስገድ አቅቶናል። ማለት እነሱ ደማቸውን አፍስሰው በምድር ላይ የሚፈልጉትን ነገር ሁሉ ትጉት አድርገውት ቅዱስና ጻድቅ ሆነው በበረሃ በምናኔ ኖረው እድሜ ልክ 90 ዓመት 80 ዓመት 60 ዓመት ኖረው በስማቸው ታቦት ተቀርጾ እስቲ ደግሞ ይኸው እሺ በእነሱ በኩል ደግሞ ሲጸደቁ ብሎ አመቻቸ። በስሜን ጸደቁ አለ። በቃ ማንጸድቅበትን መንገድ አላዘጋጀም እኮ። በቃ ምንም ነገር ውስጥ ገብተን በእምነት በአፈር እንኳን እንድንጸድቅ ፈለገ እግዚአብሔር። የሰናፍጭ ቅንጣት የምታክል ነገር ጠፋች ከኛ ውስጥ። እምነት ቢኖራቸው ይሄን ተራራ ተነስ ብትሉት ይሄዳል አለ። ተራራ የተባለው በልባችን ላይ ያለ ኃጢአት ነው፣ የኃጢአት ክምር ነው። እምነት ኖሮን ኃጢአታችን ማስወገድ አቃተን። ከእምነት ማጣት የተነሳ ኃጢአታችን ተከመረ። ስለዚህ በአንድም በሌላ መንገድ እግዚአብሔር አሁንም እያስተማረን ያለው ቅዱስ ጳውሎስ ምን አለ? በማያምኑት በኩልም እግዚአብሔር ስሙ እየተጠራ ይሰብከናል፣ በዚህም ሆነ በዛ ክርስቶስ ተሰበካል። ያ ማለት ሁሉም ይድናል ማለት አይደለም። ስሙን ግን በሆነ አጋጣሚ እየሰማችሁት ነው ማለት ነው። በሆነ አጋጣሚ ስሙን እየሰማችሁት ነው። እግዚአብሔር የሚሉ ነገሮች ተመለስ፣ ንስሐ ግባ። እስቲ ዋት አንድ ቤት ውስጥ ቁጭ ብላ ምንም ንስሐ ገብታ ማታውቅ ስልክ አለ እጇ ላይ ታደርጋለች፣ እንትኑን ስክሮል ታደርጋለች፣ ቲክቶክን አይደለ? በዛ መካከል መዝሙር ሳይመጣ ቀርቶ ነው ንስሐ ግቡ የሚል የሰባኪያን ትምህርት እኛ የምናስተምሩትም ሳይመጣ ቀርቶ ነው? ሳታቀርታ ነው? አይደለም። ግን ማቴዎስ ወንጌል ምዕራፍ 24 ላይ የተጻፈው ትንቢት ይፈጸም ዘንድ ነው ሁሉም ሰው ቸል እያለ የሚያልፈው። ወንጌል ለምስክርነት የሆንባቸው ዘንድ በዓለም ይሰበካል ነው የሚለው። ለምስክርነት የሆንባቸው ዘንድ በዓለም ይሰበካል፣ ሁሉም ይሰማዋል። ማን? በዓለም ነው የሚለው። ዘላኖቹ ወደ ሙርሲዎች ወደዛ ወደ በቃ ጭራሽ ወንጌል ሰምተው ያውቁ የሚባሉ ሰዎች በሙሉ አማዞን ጫካ ውስጥም ግቡ፣ የሳውዲ አረቢያ በረሃ ውስጥም ግቡ፣ ፈጽሞ ኔትወርክ የለም ተብሎ የሚታሰብበት ቦታ ሁሉ እግዚአብሔር ማን እንደሆነ ማወቅ አለበት፣ ግዴታ ነው። በፍርድ ቀን አላቀህም እኮ ጌታ ሆይ ሳላቀህ እኮ ነው የሞትኩት ለምን ትፈርድብኛለህ እንዳይለው እግዚአብሔር ቅን ፈራጅ ስለሆነ ማለት ነው። ለምስክርነት የሆነባቸው ዘንድ ወንጌል በዓለም ይሰበካል። መወለድህን መውረድህን ከዛ በኋላ ደግሞ መሰቀልህን ማዳንህን እኔ ታውቄ እኔ መች አወቅኩኝ የሚል መኖር የለበትም። ሙስሊሙም ለክርክር ይሰማል። በማህበራዊ ሚዲያ ኢየሱስ የሚለውን ስም ያልሰማ የለም። መጥቶ በመስቀል ተሰቀለ እቺ ክሮሲት መስቀሏን ያላየ ፍጥረት የለም። ስለዚህ የወጉት ሁሉ ያዩታል የተባለው ምንድነው? አይተውት ግን በልባቸው ምን እንዳሉት ስለሚታወቅ የት ነው የሚያዩት? የወጉት ሁሉ በፍርድ ቀን ነው። በመላእክት ታጅቦ በደመና ተጭኖ ይመጣል ይላል። ደመና ድንግል ማርያም ናት፣ ዝናቡ ክርስቶስ ነው። በመላእክት ታጅቦ ይመጣል ይላል። ለምን? ምን አስፈለገ ይሁን ለማድረግ? ታጅቦ ለምን ይመጣል? ሊያስፈራራን አይደለም። ምስክር ናቸው። እስቲ አምጣ ሕይወት መዝገቡን እያለ ከእያንዳንዱ ድንግል ማርያም የቅዱሳን የሁሉ ምስክር ይመጣሉ። ምስክር ናቸው እነዚህ ሰማዕት ይባላሉ። እና እግዚአብሔር ከገሃነም ከሲኦል ያድነን ያትርፈን። ስለ የትኛው እንናገር? ርዕሳችን ምንድነው? ስለ የትኛው ጉዳይ ዝም ብለን ስለ የትኛው እንናገር? ስለ ሲኦልም ብንናገር አውቀዋለሁ ነው የሚለው ትውልዱ። ስለ ገሃነም ስለ ገነትም ብንናገር አውቀዋለሁ ይላል። ስለ እግዚአብሔር ቃል ብትናገሩ ሁሉም ሰብካለሁ ሁሉም አውቀዋለሁ ነው የሚለው። እግዚአብሔርን ስትጠይቁት አውቀዋለሁ ይላል። እግዚአብሔር ማን ነው ስትሉት አምላክ አይደል ፈጣሪ አይደል እዛ እኮ ነው ያለው ማን ይላችኋል? ጠላትህ ዲያብሎስስ ስትሉት ያው ሰይጣን ክፉ ነው ይላል። አንተ ውስጥ ሳለ ስትሉት ጊዜ ምን ያደርጋል ይላል። እኔ ሰው ላይ ክፉ ነገር አላረኩኝ እኔ ያልጠራሁት አላመለኩት ይላል። እግዚአብሔርስ አንተ ውስጥ አለ ሲባል ያው ሁለት ልብ ነው። አዎ አለ እንዴ አለ ለምን አይኖርም እንዴ? በህይወት እኮ የምኖረው እሱ ስላለ ነው ይላል። አዎ ዘላለም ሕያዊት የሆነች ነፍስ ስለሰጠን ነው። ግን ያልገባን ነገር አለ ቤተሰቦቼ።
በጣም የሚያሳፍረው ነገር ያልገባን ነገር አለ። እግዚአብሔር እየሰማን እንደሆነና ፍርድ እንደሚፈርድ አንድ እዚህ ጋር ብሎ ማሰብ በቃ አሁን እዚህ አጠገባችሁ እየሰማችሁ ነው። አሁን ይሄን እየሰማችሁ ነው አይደል? አሁን አጠገብሽ አለ፣ አጠገብህ አለ፣ አጠገቦት አለ። አቡሽያ ሚሚዬ አጠገባችሁ እግዚአብሔር አለ። አውቃለሁ አላችሁ እናውቃለን ያላችሁት አይመስለኝም። የምናውቅ ከሆነ አጠገባችን እንዳለ አሁን ያጠገቤ አለ የምናውቅ ከሆነ ምን አይነት ሰዎች ነን? እያለ ምን አድርገናል? ፍርዱ ከዚህ ይጀምራል። ታዲያ እኔ መኖሬን እያወቅህ ነው እንደዚህ የምታደርገው አይልም? በህሊና በኩል ይፈርዳል። ስለዚህ ሁሉም ሰው የእጁን የሚያገኘው እግዚአብሔር አጠገቡ እንደሆነ እያወቀ የሚሰራው ኃጢአት በጣም ከባድ ስለሆነ ነው። የማያውቁትስ እሺ በስማ በለው የኛ ብስ ህጉ ተጽፎልን ብሉ ጠጡ ተብለን ተው ተብለን እሺ ብለን ታረቁ አትጣሉ ቂም ጥሩ አይደለም ተብለን ሁሉ ነገር ተብሎ ግን እዛው ነገር ቆይ ባልሰራላት እኔ ማንሳ ምገባው እሷን ተጫውቼባት ነው እሱን ተጫውቼበት ነው። ኧረ ቆይ ቆረቡ እንጂ ሲባል እንዴ ምን ነው ምን አረኩ ለምን ምን አረኩሽ ለምን ቆረብ የምትለው ለምን ቆረብ የምትለኝ እንዴ ኧረ ቆይ ትንሽ ልኑር ይላል። ቁርባን እንዴት እንደተረዱት አስቡ። ቅዱስ ቁርባን ስጋው ደግሞ ተቀበሉ ሲባል ወይም ደግሞ እስቲ ንስሐ ግቡ በቃ ይበቃችኋል እስቲ ለመንኩስ እንኳን የሚል የለም። በብዛት ለመንኩስ እንጂ መንኩስ የሚል የለም። ይበቃሻል ይበቃሃል መንኩስ የሚል የለም አይደል? እኔም ልል አልችልም። ምርጫውን ታሳያላችሁ እንጂ በግድ መንኩስ አንተ መንኩስ አለብህ ተብሎ በሰው የሚነገረው ሰው ያለ አይመስለኝም። በቅዱሳን በእግዚአብሔር ኃይል ካልመሰለ ግን ቁረብ ንስሐ ግባ ወይም ቁረቢ ንስሐ ግቢ ተብሎ ነው ሰው የሚታጨው ለዚህ ነገር የሚታጨው ለዘላለም ሕይወት ለዘላለም ምግብ። ከዛስ ምንድን ነው የሚለው ሰው በስማ ምን ነው ምን አረኩሽ እንዴ ይላል። የአመለካከት ውድቀት ይባላል። ታዲያ ከዚህ በላይ ከወድቁ መላእክት ጋር መደመር አለ? ፎረል ኢንጂልስ ከሚባሉት ጋር አንድ መሆን አለ? በባህሪ እኮ ነው በጸባይም ጭምር። ንስሐ ግባ ሲባል ዳከራከር እና ማን ስለሆንሽ ነው ንስሐ ግባ አይደል ያለው? ቁረቡ ስትባሉ እንዲህ ለምን ምን ነው እንዴ ገና እኮ ነኝ ገና አልዘለልኩም አልጨረስኩም ኃጢአትን በደንብ አላጣጣምኩትም ከሚሉት አይነት ሰዎች ጋር ስታወሩ ምን ትዝ ይበላችሁ? ዲያብሎስ ና እንታረቅ ስትለው ክርስቶስ ሰምራ ና እግዚአብሔር እንታረቅ ይላል ስትለው ማን አስታረቅ ያደረገሽ ብሎ ሂጅ ከዚህ ብሎ ነው ያባረራት። እንዲያውም ነፍሷን ተቆራኝቶ ሲኦል ሊጨምራት ነበር ይላል ቅዱስ ሚካኤል መተዋደናት እንጂ። እና ቁረቡ የምትሏቸው ንስሐ ግቡ የምትሏቸው ሰዎች ካስደነገጧችሁ ይሄ ነው፣ ሌላ ምንም ልብ የለም። ገና ማመነዝረው አለኝ፣ ገና ምዘረዝረው ብዙ ኃጢአት አለኝ፣ ገና የኃጢአት ቀጠሮ አለኝ ማለት እኮ ነው። ሲሆን መባል ያለበት እሺ እቆርባለሁ እግዚአብሔር ሲፈቅድ የፍርድ ቤት ቀጠሮ ስላለኝ መቼም ፍርድ ቤት እየተካሰስኩኝ የሆነ ኬዝ እያለኝ መቁረብ ይከብዳል አይደል? አዎ ደሞ እስቲ ደሞ የሆነች ነገር አለች እስቲ እሷን ልጨርስና አረ ይሄ በጣም ደስ የሚል ነገር ነው እግዚአብሔር ያክብርልኝ ይባላል። ምክንያቱም ማዕድ ነዋ። እንብላ ሲባል ብሎ የተባረከ ይሁን አይደል የሚባለው። ብላ ብላ ቢሏሉ አንዳንዶች። እኔ ማን በላ ነው እንብላ ስትላቸው ብላ ብላ ይላሉ። እኔ ማን በላ ነው ግን እንብላ ነው ያልኩት። የተባረከ ይሁን ነው የሚባለው። ስላሴ ይስጥልኝ ይባላል አይደል? ማዕድ ንስሐ ግቡ ማለትም ልክ እንደዚህ ነው። ንስሐ ግቡ ሲባል ብሉ ብሉ እናንተ ብሉ ለኔ አያስፈልገኝም እንደማለት እኮ እምቢ የሚሉ ሰዎች ማለት ነው። አሁን በላው አሁን ጠገቡ እንላለን አይደል? ባንበላም ብንበላም መልሱ እውነት ይሁን ውሸት የሚሆን ቀና መልስ ምን ይባላል? ብሉ ብሉ የተባረከ ይሁን አሁን በላው ይባላል። ስለዚህ እግዚአብሔር በምትወዷቸው በምትጠሏቸው ሰዎች ወይም ደግሞ በማታስቧቸው ሰዎች ላይ አድሮ መጥቶ ሁሌ ይጨቃጨቃል። ነይ ልጄ ና ነይ ኑ እያለ ይጨቃጨቃል። እስከ መቼ የሚጨቃጨቀው? ነፍሳችን ከስጋችን እስክትለይ ድረስ እስከ ህቅታችን ድረስ እግዚአብሔር ይታገሳል። ከዛ በኋላስ በቃ አሁን ወደ ፍርድ አደባባይ ነው። የፍርድ አደባባይ ገና ዓለም ስትጠፋ አይደለም፣ ልክ ስትሞት ነው የሚጀምረው። ሞተህ የዛን ሰዓት የምትቀበለው ፍርድ ማለት ያኔ እንደገና ደግሞ ቅዱስ ሚካኤል ጥሩምባውን ሲነፋ የምጽአት ጊዜ ደግሞ ስጋህ ከመቃብር አጥንትህም ከመቃብር ተነስቶ ነፍስህ ከሲኦል የምትሆን ከገነት መጣ ትዋሃድና እንደገና ነው ፍርድ የምትቀበለው ሁለተኛ ጊዜ ማለት ነው። አሁን የመጀመሪያው ፍርድ ምንድነው? ክርስቶስ ፊትም ትቀርባለህ፣ ጠባቂ መላእክህም ወደሚመለከት ቦታ ሊወስዱህ ይችላል። እንዴ ሰው እንደሞተ አሁን ጌታ ፊት ቀርቦ ፍርዱን ይቀበላል አይቀበልም የተጻፈ ነገር የለም። ግን እንደ ስራህ ነው የሚበየንብህ፣ ራሱ ያሳያል። ስለዚህ እግዚአብሔር ሁል ጊዜ ይጨቃጨቃል። ሁል ጊዜ ልጆቼ ኑ፣ ሁል ጊዜ
ለምንድነው ከቤተ ክርስቲያን የምትጠፉት እያለ በንስሐ አባት በሰባኪ ራሱ ንስሐ አባትና ሰባኪም ደግሞ በምዕመኑ ይጠራል። በጊዜው በብሬኪንግ ኒውስ ይጠራል። በዜናው በፖለቲካው በእልቂት ንስሐ ግቡ። ያው እነሱ ሞተዋል፣ ንስሐ ሳይገቡ ነው የሞቱት። አሁን ለምሳሌ በአርሲ አካባቢ የሞቱትን 26 ሰዎችን እናስባቸው እስቲ ዝም ብላችሁ በአይነ ህሊናችሁ አስቧቸው። በቃ ሞቱ። ግን ከመሞታቸው ደቂቃ በፊት ምን አይነት ህይወት እንደነበሩ አስቡት። ምን ያህሎቹ ተዘጋጅተዋል። ክርስቶስን ምን አሉት? ጌታ ሆይ ግንብ ተደርምሶባቸው 18 ሰዎች ሞቱ። እነዚህ ሰዎች አሁን ሲኦል ነው ገነት ነው የሚገቡት ወይስ በየትኛው ኃጢአታቸው ነው የሞቱት ሲላቸው፣ በምንም መንገድ ሙቱ፣ ግን ተዘጋጅታችሁ ኑሩ አላቸው ይላል። ሄሮድስ የሚባለው በወቅቱ የነበረው ንጉስ ጌታ ሆይ ሄሮድስ የሚባለው ንጉስ የብዙ ምስኪኖችን ደም ከጣዖት መስዋዕት ጋር አቅርቦ ለመንፈስ አቀረበው፣ ለጣዖት አቀረበው። እነዚህ ሰዎች አሁን ነፍሳቸው የት ነው የምትገባው ብሎ ሲጠይቁት ጊዜ በምንም መንገድ ሙቱ፣ ማንም ይሰይፋችሁ፣ ማንም ይግደላችሁ፣ ተዘጋጅታችሁ ኑሩ ያለው። ስለዚህ ዋናው ጉዳይ ከመሞታችሁ በፊት ያለው ህይወታችሁ ነው ከሞታችሁ በኋላ ላለው ነገር የሚወስነው። እና ምንድነው ስንቃችሁ? የሳላችሁት ህይወታችሁ ምን ይመስላል? አንድ ምሳሌ ልመስልላችሁ። በጣም የሚጠቅም ምሳሌ ነው የምነግራችሁ። አንድ የታወቀ አናጺና ግንበኛ ለሆነ ባለሀብት ቤት ይሰራለታል ከወጣትነት ጊዜው ጀምሮ። ያ ባለሀብት ብዙ ቤት ተሰርቶለታል በዚህ ሰው። በመጨረሻ ግን ያ መሐንዲስና ግንበኛ እድሜው እያረጀ 60 ዓመት ምናምን እየሆነ መጣ እና ምን አለው ባለሀብቱ ደወለለትና አንተ ሰው የመጨረሻ ቤት ስራልኝ እባክህን፣ እንደደከመህ አውቃለሁ፣ እንዳረጀህ አውቃለሁ፣ የመጨረሻ ግን አንድ ቤት ስራልኝ ሲለው እኔ ደክሞኛል አልፈልግም ማለት እና አይ በቃ እባክህን ብሎ ለመነው። ይሄ ግንበኛና መሐንዲስ ግን ሱሰኛ ነበረ ከመጀመሪያው ጀምሮ። ስለዚህ ለሱሱ ሲል ስራልኝ እየተባለ የሚባለው ቤት እያጎደለ ገንዘብ እያጎደለ እንደ ነገሩ እያረገ ዝም ብሎ ቢስማሩን እንጨቱንም እንደ ነገሩ እያረገ የሚሰጠው እንደ ነገሩ እያረገ የሚሰራው ያንን ቤት መጨረሻ ላይ አሁን በቃ የመጨረሻ ቆንጆ ቤት ስራልኝ፣ በቃ አሁን በቃ በህይወትህ ሰርተኸው የማታውቀውን ጥሩ ቤት ስራልኝ፣ ኃይልህን አሰባስበህ ቤት ስራልኝ አለው። ሱሰኛ ነው ብያቸዋለሁ መሐንዲሱ። እና እሺ ያለና ገንዘብ ሰጥቶት ቤቱን ሰራ። ግን ሱሰኛ ስለሆነ ገንዘቡን ለሱሱ ስለሚፈልገው ያንን ቤት አሁንም እንደ ነገሩ አድርጎ ሰራው። ያው የሰው ቤት ነው ምን ቸገረኝ ብሎ